ሆነ የእግዚአብሔር መንግስት በወዳቸው የሚያመልኩ በስንዴ የተቀበሉትን እምነት በኢትዮጵያ ላይ አስፋፍተው ትውልዱን መጨረስ የሚፈልጉ ሰዎች ናቸው። ሳርዬ ሁሌ የምትለይብኝ ሰው አትንቂም። በዚያ አከብርሻለሁ። የቤተ ክርስቲያን አምላክ ከፍ ያደርግሽ። በዚሁ አመሰግናለሁ። በዚሁ አጋጣሚና ስለ ወንድሜ ልደት አንድ ቃል ለመናገር ነው የገባሁኝ። ፈለገ አትናቴዎስን ትንሽ ከበዳቸው መሰል በቅዱስ ወንጌል በመጽሐፍ ቅዱስ የመጡትን በመጽሐፍ ቅዱስ እየመታ እየሰደደ ስለሆነ አሁን ደግሞ እንደዚህ አጉል ስም በማጥፋት እሱን አሸማቆ የእግዚአብሔርን ነፍሳት የሚያድንበትን ከዚህ ሶሻል ፕላትፎርም ለማጥፋት ነው የፈለጉት። አጀንዳቸውን ደግሞ እንቁ በሆናችሁ በእናንተ በተዋህዶ ልጆች አማካኝነት አጀንዳቸው እየተሰበረ ነው። ለፈለገ አትናቴዎስ በሰራሁት ቪዲዮ እንዳል ኔጌቲቭ ኮሜንት የሚሰጡ መናፍቃውያን ናቸው፣ ወይም እኒ ተረፈ ሉተራውያን ማለት ነው። ስለዚህ በዚሁ አጋጣሚ የተዋህዶ ልጆች አንድ ሁናችሁ ወንድማችንን 1 ሚሊዮን እንድናስገባው። እኔ አሁን 600 ሺህ ልገባ ነው። ለእኔ አይገባኝም፣ ለእርሱ ለወንድሜ ቢሆን ደስ ይለኛል። ለምን ነፍሳትን እየጠበቀ እየታደገ መጽሐፍ ቅዱስን እየሰበከ ስለሆነ። ግን አንድ መልእክት እሰጣለሁ። እኔ መጋቢ ሐዲስ ስለተባል ፍጹም አይደለሁም፣ ሰው ነኝ። ልቡሰ ስጋ የለበስኩ ፍጥረት ስለሆን በጣም እሰሳታለሁ። ብዙ ኃጢአት ብዙ በደል አለብኝ። እንደ ፍጹም ባታዩኝ እኔም በተለይ ራሴንና በዚህ ግን ሰይጣን አሽክላውን በዘረጋበት ሰዓት አንድ ሁናችሁ ስላየኋችሁ ሳርዬ እያየሁሽ ነበር። ሮሚኒ ማይቻታለሁ። ብሪጅስቶን እንኳን ልቦ የዋ ስለሆነ ቀይ መስመራችን ነው። ተዋህዶ ለሁላችን ነው ባይዘው የተዋህዶ ልጆቹ በተለይ ወጣቱ ክፍል እመቤታችን ወላዲታ አምላክና ሃይማኖታችን ቀይ መስመራችን ነው። ለተዋህዶ ልጅ ተስፋው መብራን ወላዲታ አምላክ ንጽሕት በድንግልና አልባቲ ሙስና የያዕቆብ መሰላል የኖ መርከብ ነች። ግን በዚህ ሰዓት ትንሽ ከበድ ያለ ፈተናው ብዙ ነው። ክርስቶስ ኢየሱስ ሁላችንም ከፈተና ይደግፈን። ሳርዬ ሳላመሰግንሽ ማላልፈው አሁን ሰሞኑን የተሰጠንን የመናፍቃንን አጀንዳ ድባቁን እየመታሹ ነው። ወንድሜ ልደተ ቃል ፈለገ አትናቴዎስ በብዙ ፈተና መኑ ያድገነ ፍቅሮ ለክርስቶስ ከክርስቶስ ፍቅር ማን ይለየናል? ያው ፈተና ክርስትና በራሱ ፈተና ስለሆነ እናንተ ይቀላል ነው ለእናንተ። እንጽና። ተዋህዶ ያደረገን መርጦ ሳንመርጠው እርሱ መርጦ እዚህ ያደረሰን ከእናታችን ማህፀን ጀምሮ ወንድ በ40 ዳር ሴት በ80 ዳር ስመ ክርስትናን ተቀብለን ለዚች ለተመረጠች እንቁ ለሆነ ርትዕት ሃይማኖት ያበቃን እግዚአብሔር ስሙ ይመስገን። ፈለገ አትናቴዎስ እየመረራችሁ አጡት። ፈጣሪ ነው፣ የተዋህዶ ልጅ ነው። በደል ኃጢአት እንኳ ቢኖርበት ከእርሱ የተለየ ንጹሕ የሆነ ሊጠይቀው ይችላል እንጂ ሁላችንም ኃጢአት ኑሮብን የክርስቶስ ኢየሱስን ስራ እንወደዋለን። ተጽዕኖ ፈጣሪ ነው። ተዋህዶ ከፍ ትላለች፣ ወደፊት ነው። የ1 ሚሊዮኑ ቻሌንጅ ይቀጥል። እህቶቼ ወንድሞቼ በጣም ነው ማመሰግን፣ በጣም ነው ማከብራችሁ። እግዚአብሔር ይስጥልኝ። ቴንኪው። እናመሰግናለን መጋቢ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ወንድሜ ልደትን ፎሎ እያረጋችሁ ሁላችሁም ፎሎ እያረጋችሁ የመጣንበት ቻሌንጅኛ ለሌላ ነገር አይደለም። የሚያስተምሩን ወንድሞቻችንን የሚያበረታቱን ወንድሞቻችንን ፎሎ ለማስደረግ ብቻ ነው አላማችን። ሌላ ምንም አላማ የለንም። ስለዚህ እኛ የምንፈልገው ወጣቱን ከብዙ አይነት ነገሮች ስላወጡልን ብዙ ተከታዮች ብዙ ሰው እንዲያቸው እንፈልጋለን። ምክንያቱም በየቤቱ ተቀምጠው ስለ ሃይማኖታቸው መማር የሚፈልጉ ሰዎች አሉ። ይሄ ፕላትፎርም ደግሞ በጣም በጎ ነገሩ የትም ሳይሄዱ ሃይማኖት ምንድነው የሚለውን ነገር እንዲያውቁ ስለሚያደርጋቸው እንዲማሩ ስለሆነ የምንፈልገው ያ ደግሞ ፎሎ ያስፈልጋቸዋል። እንድትበረቱ እንድትጠነክሩ እንፈልጋለን። እኛ በሌላ ዙሪያ የተከበብን ሰዎች ብንሆንም ግን ከናንተ ጎን እንደሆን ማሳየት ስለምንፈልግ እኛ የማንንም አጀንዳ ተከትለን የምናራግብ አይደለንም። እኛ ኦርቶዶክሳውያኖች ነን። ስለዚህ ኦርቶዶክሳውያኖች ሁልጊዜም ከናንተ ጋር እንደሆነን እንድታውቁ ስለምንፈልግ ነው። ስለዚህ ሁላችሁም ፎሎ አድርጓቸው። እናመሰግናለን መጋቢ። መሲሻ የምትይዋለሽ ማሪ?
ያው የመረሩት በደንብ አድርገው እንዲወጡት እኛ የተዋህዶ ልጆች አንሳደብም። ቅዱስ ቤተክርስቲያን የራሱ አስተምሮ አላት። በራሱ አስተምሮ ወንድሞቻችን መጽሐፍ ቅዱስ ጥቅስ ይዘው ሲመጡ በመጽሐፍ ቅዱስ መልሱላቸው። አንገቱ ላይ እንደተረገጠ ጥጃ በቃ አትቅበዝበዙ። ልጆቹ የሚሳደቡ አይደለም፣ ስርዓት ያላቸው ልጆች ናቸው። ጋፈጧቸው በመጽሐፍ ቅዱስ ነው። እነሱን አልፋችሁ ስትነኩ ደግሞ እነሱ ላይ መልሱ ይችላሉ። እኛ ደግሞ ይቅርታና ከነሱ ትንሽ ወጣ ብለን ደግሞ በዚህ በዓለማዊ ቋንቋ ስንነግራችሁ እንሄድባችኋለን ስንላችሁ ልንሳደብ አይደለም። እንደዚህ መዝሙራችን በራሱ መልስ ነው። የፈለገ በእምነታችን ደካማ ልንሆን እንችላለን። የሆነ ቦታ ላይ ልታዩን ትችላላችሁ፣ ወይ ሙዚቃ ላይ ምናምን። የሆነ ቦታ ላይ ግን ቀይ መስመሯ ላይ ግን አንገታችን አይደለም ሙሉ አካላታችንን በወፍጮ ትፈጩታላችሁ። በተዋህዶ አንደራደርም። የቀረ ምንም ነገር ልጅ መቅረት ካለበት፣ እናት መቅረት ካለባት፣ አባት መቅረት ካለበት፣ ምንም መቅረት ያለበት ይቀራል። በተዋህዶ አንደራደርም። በዚህ ቲክቶክ ላይ ያለን አብዛኞቻችን ምናልባት ዝም ብለን አድፍጠን ስናያችሁ ወንድሞቻችንን ለማሸማቀቅ አትምጡ። የናንተ የክስ መዝገባችሁ ቢከፈት ምናልባት እናንተ የሲኦል ዘበኛ ልትሆኑ ትችላላችሁ። ፈለገ ደግሞ የቤተ መንግስት ደግሞ ቤቱን አጽጂ ሊሆን ይችላል፣ በንጽህና ከተሄደ ማለት ነው። እና እናንተ የሰይጣን አየር ማረፊያ ተፋቷቸው ወንድሞቻችንን። እኔ ያው ሳርዬ እንቅጩን ነው የምናገረው። እንግዲህ ፎሎ አድርጉ ጋይስ። ተዋህዶ በሉ። ማርያምን ነው የምላችሁ። የተዋህዶ እኛ ሲጀመር አናስነካም። የማናስነካበት ምክንያት ቅድም አሁን ሚኪ ብሎታል። ይሄ ሁሉ ህዝብ ፈለገ የሚለው በምክንያት ነው። ያለበለዚያ ቲክቶክ ላይ እኮ እያየን ነው። አንድ ነገር ሲል ያነሳል። ያው ሊሳሪ ፈለገን ሲሰድቡት አልሳደብ አለ። በቃ ቢሰድቡት አልሳደብ አለ። አርብና ይበላል ቢሉት ሲበሉ ፎቶ አንጡ ስንላቸው ፎቶ አጡ። በብዙ ነገር መጡ። ሴት ጀነጀናሉ። በቃ በሁሉም ነገር መጡበት ልጁ ላይና እስቲ ቆይ ብሎ ጸጥ ሲል ኢየሱስ ክርስቶስ ደግሞ እኛ በጎቹን አስነሳ። ለነዚህ መልስ ነው። ስለዚህ በተዋህዶ የፈለገ የተዋህዶ ልጅ ያጥፋ፣ አባቶች አሏቸው የሚቀጧቸው። እኛንን ምን መልስላችሁ በዚች አንገታችን ላይ ባለችው ማተብ አደባባይ ላይ እንንጠለጠላለን እንጂ በተዋህዶ እምነታችንም በወንድሞቻችንም አንደራደርም። ስለዚህ ይሄንን ዋጡት፣ ፎሎ አድርጉ። እኔ ያው ነጭቷን ነው የምነግራችሁ። የመረራችሁ ዋጡት፣ አትቅበዝበዙ። እኔ በነገራችን ላይ በ91 የመጣችሁ በ91 ወይ በ92 ዓመተ ምህረት እኔ ትምህርት ቤት ስሄድ ነው ማቃችሁ ብያለሁ በቀደመ። በዛ ዓመተ ምህረት የመጣችሁ ሰባኪያኖች ምናምን እነማን እንደሆናችሁ 91 ላይ መጣችሁ ራሳችሁ ፈትሹ። እንዳጮሁ እኔ ነኝ ብላችሁ በቀደም ስታግሮመሩ 91 98 99 ላይ ሰልባጅ እንደገና ደግሞ ፍርኖ ዱቄት በኪሎ ምናምን ስትሰጡ የነበራችሁ አሁን ቲክቶክ ላይ ደግሞ አደገኛ የመጽሐፍ ቅዱስ አስተማሪ ሆናችሁ እንትን አሁን የጠፉ በጎች እየተመለሱ ነው። አሁንም የሄዳችሁ ሰዎች ትመጣላችሁ። ስለዚህ 91 የመጣችሁ እምነቶች ከተዋህዶ ላይ እጃችሁን አንሱ። የፈለገ ብትወራጩ ትላንት ከኛ ቤተ መቅደስ ውስጥ ነው የወጣችሁት። ስለዚህ እኛ ደግሞ በሰልባጅና በፍርኖ ዱቄት የቆመች እምነት የለንም። በሰልባጅ በጥቅማ ጥቅም የተደለለች ተዋህዶ የለችንም። እኛ በስጋውና በደሙ ባጥንቱ የቆመች ቅድስት ቤተክርስቲያና ስርዓት አላት። እኛ ልጆቿ ስናጠፋ እንዴት መቀጣት እንዳለብን ለቅጠል መልስ አላት። ተዋህዶ አይደለምስ ለእናንተ ትላንትና ከኛ ቤት ውስጥ አፈንግጣችሁ የጠፋችሁ በጎች ቀርቶ ቤተክርስቲያን መንገድ ላይ ለብረቶች መንገድ ላይ ላሉ ቅጠሎች ተዋህዶ መልስ አላት። በስነ ስርዓት ወንድሞቻችንን ጠይቁ። ወንድሞቻችን አስረግጠው ይነግሯቸው። እየመረራችሁ ሳይሰድባችሁ ዝቅ ሳያረጓችሁ እያየናችሁ እኮ ነው። ላይቭ ላይ ራሱ ዛር እንዳለው ሰው እየተወራጫችሁ በአፋችሁ ምራቅ እየወጣ ምናምን ደንፉ እያያዛችሁ ነው። ቴዲ ሐዋሳ ቤት በቀደም ያየናችሁ አፋችሁ ወደ ጉንጫችሁ ተጣቦ ማለት ነው። ስለዚህ አደብ ያዙ። በመጽሐፍ ቅዱስ መልሱላችሁ። እኛ እዛ ጋር አታዩንም፣ እነሱ ስለሚመልሱላችሁ። በተረፈ ግን እየተወራጫችሁ ሃይላንድ ውሃ እየጠጣችሁ ውስጣችሁ እየጋለ ንዴት ያላችሁ ዱቄቱ ሲያልቅባችሁ፣ ሰልባችሁ ሲያልቅባችሁ፣ የአየር ትኬት ምናምን ሲያልቅባችሁ እየመጣችሁ ተዋህዶ መሸቀያ አይደለችም። ወንድሞቻችን ከዚህ በኋላ ቤታቸውን ከፍተው ነው የሚያስተምሩት። ቤታቸው ሄዳችሁ እግራቸው ላይ ቁጭ ብላችሁ ትማራላችሁ። ስለዚህ ዝም ስንል እነሱ እንዲነኩ ዝም አይደለም። ስለዚህ የመረራችሁ አጡት። ሳሪ የቀሚስ ላክ ትንሽ ሄድኩባቸው አንቺ ሳላስበው በቃ። እሺ ጋይስ ፎሎ እያደረጋችሁ ልደትን ፎሎ እያደረጋችሁ ነገ ይዘን እንመጣለን። ፈለገን
አሁንም እኛ ቪዲዮ ሰርተናል። ፈለገ ቤት እየገባችሁ እሱ ባይኖርም ፎሎ ማድረጋችሁ እንድትቀጥሉ እኛ የምንፈልገው የ1 ሚሊዮን ቻሌንጅ ነው። 1 ሚሊዮን ኦርቶዶክሳውያኖች የለም ወይ? ቲክቶክ ላይ የለም ወይ? አለ የለም? በኮሜንት መልሱልኝ። 1 ሚሊዮን ኦርቶዶክስ የለም ወይ? በየቤቱ እየገባችሁ ፈለገ ይችላል እያላችሁ ማን ሁሉም ሰው ፎሎ እንዳደ አለ ካለ እስኪ 1 ሚሊዮን አስገቧ እንያችኋ። ሰው ማለት ነው የሚሰባሰበው ለተንኮል ሳይሆን ለጥሩ ነገር ነው። እኛ ደግሞ የተሰባሰብነው ለጥሩ ነገር ነው፣ ለተንኮል አይደለም የተሰባሰብነው። እነዚህ አይነት መምህራኖቻችን እስኪ ቅድም ተምራችኋል ወይ በእነሱ ስትባሉ በዚህ በብሺ የምትቆጠሩ አዋላችሁ። ታዲያ እናንተ የተማራችሁት ለሌሎች እንዲማሩ ከፈለጋችሁ እነሱን ፎሎ አድርጉ። እኛ የተሰባሰብነው ደግሞ በመልካም ነገር ነው፣ በጥሩ ነገር ነው። ስለዚህ ጥሩ ወንድሞቻችን ከብዙ ነገር እህቶቻችንን ወንድሞቻችንን እያወጡልን ስለሆነ እኛ እንወዳቸዋለን፣ እኛ እናከብራቸዋለን። እኛ የማንም አጀንዳ እንትን አካያጆች አይደለንም በነገራችን ላይ ከይቅርታ ጋር። ምክንያቱም እኛ ኦርቶዶክሳውያኖች ነን። እኛ ደግሞ የተማርነው ትህትናን፣ ትዕግስትን፣ ፍቅርን ነው። ስለዚህ እኛ በፍቅር ደግሞ እንበልጣለን። ፈለገን አይችሉትም ስለከበዳቸው ነው። አንድ ሰው መልስ ሲያጣ ሊያደርግ የሚችለው ይሄንን ብቻ ነው። እኛ ደግሞ መልስ ስላለ ማድረግ የምንችለው ይሄንን ነው። ስለዚህ ከወንድሞቻችን ጎን ቁሙ። እኛ ኦርቶዶክሳውያኖች ነን። ኦርቶዶክሳውያን ደግሞ እንደ ኦርቶዶክሳዊነቱ ከእንደዚህ ከወንድሞቻችን ጎን መቆም ኃጢአትም ነውርም አይደለም፣ እንደውም ትልቅነታችንን ነው የሚያሳየው። ስለዚህ 1 ሚሊዮን መግባት አለበት። አዎ መግባት አለበት። ግን ያ ወሬ ሳይሆን ተግባር ነው። በየቤቱ እየገባን እናስደርጋለን። መማርዬም ቤት እንገባለን፣ ነገ ይመጣል። እኔም ቤት እንገባለን፣ መሲም ቤት ይገባል፣ መሲሻም ቤት ይገባል፣ ሁሉም ቤት ሰኒም ቤት ይገባል፣ ቤታዮም ቤት ይገባሉ። እናስደርጋቸዋለን ወንድሞቻችን በቃ። ከዛ በኋላ ትምህርታቸው እየሰፋ ይሄዳል። የማይገቡት ሲኦል ብቻ ነው። ገነት ቤቶች የተዋህዶ ቤቶች ይገባሉ። ሲኦል ብቻ ነው የማይገቡት። ሁላችንም የተዋህዶ ቤት ይመጣሉ። አይደለም ፎሎ በተግባር ምንም አድርጉ ብንባል እናደርጋለን። መቤቴን ጻድቃኔን ነው የምላችሁ። በተዋህዶ አንደራደርም። ዝም ስንል የሆነ በቃ እንትን ያረጋችሁትና ያው ነገ ደግሞ እነ እንዳልክ ምናምን ትንሽ ቤቴ ፕሮግራም አለኝ ለእነ እንዳልክ እንዳቀሩ خلاص። መማር ያውሪ፣ መሲሻም አውሪ፣ መሲ አበሻው ሰኒም አውሩ። እሺ ቤተሰብ ያወራን ነው እኮ ያው እናንተ ሀሳባችንን እየተናገራችሁ ነው ብለን ነው። መልካም የሚሰሩ ትውልድን ሊያንጹ የሚችሉ በስርዓታቸው በትምህርቶቻቸው እንደዚህ አይነት እንቁ ልጆችን ማበረታታት እንጂ ማሳቀቅ አይገባንም። እዚህ ሚዲያ ላይ በጣም ብዙ ወላጅን የሚያሳፍሩ በጣም በብዙ የሚያሸማቅቁ ሰዎች እያሉ እነሱ ተው ሳይባሉ እነዚህ ግን ወጣቱን ወደ እምነቱ እንዲመጣ በጥሩ ስነስርዓት በጥሩ ትምህርት የሚያግዙ ወገኖችን ወንድሞቻችንን ልናሳቅቅ አይገባም። ደግሞ እንደዚህ አይነት ነገርም ሲመጣ ተባብረን አይ ኖ ልንል ይገባል። ብዙ ጊዜ እንደዚህ ጥሩ የሚሰሩ ሰዎችን ቡሊ ይደረጋሉ እዚህ ሶሻል ሚዲያ ላይ። በጣም ጥሩ ሰሩ ሲባል ወዲያው ምንድነው የሚመጣው? ስም ማጥፋት ምናምን ነው የሚመጣው ወዲያው እና ተከትሎ የሚመጣ። ስለዚህ ሁላችንም ተባብረን እንደዚህ አይነት ነገር አይሆንም። ፈራጅ እግዚአብሔር እንጂ ሰው አይደለም። ስለዚህ መልካም ነገር የሚያደርጉትን መልካምነታቸውን እንዲቀጥሉበት ትምህርት እንዲሰጡን ወጣቶች እንዲመልሱልን ሁላችንም የምንማርበት ስርዓታችን የምናይበት። እውነት ለመናገር ፈለገን ኤርሚ ልደታ ቃል አኬ በጣም እኔም ፕራውድ ማረግባቸው ሌሎችም አሉ እነ ባሩክ እነ ቴዲ ጀግኖች ሁላቸውንም በቃ እኔ ምን ልበላችሁ በብዙ ነገር የተማርኩባቸው የኦርቶዶክስ እንቁ ልጆች ናቸው። እናበረታታቸው ይገባል። አይዟችሁ ልንላቸው ይገባል። ብዙ ስንት ነገር የሚያደርጉ ሰዎች እዚህ ሚዲያ ላይ ባሉበት እንደዚህ አይነት ጀግና ልጆችን ከጎናቸው እንቁም። ለዛም ነው እኔም አሁን በሀሳቡም ስለተስማማው ነው እዚህ ጋር ቁጭ አልኩት እና ፎሎ መደረግ አለባቸው። ስፕሬድ እንዲያደርግ መልካም ነገር ይሄ ኦርቶዶክስ እምነታችን ሰፋ እንዲል ትምህርት የሚሰጡ ሳይሳደቡ ሳይናገሩ በስርዓት የሚያስረዱ መጽሐፍ ቅዱስን እየጠቀሱ የሚያስተምሩ እንደዚህ አይነት ከየት ይመጣል? እና ያሉንን እንቁዎች እናበረታታቸው። መማርዬ አይዟችሁ በርቱን ያልሽው
በቃ ለዚህ አባባልሽ ደግሞ ቀልባችን ይታበስ። አይዟችሁ በርቱ የተዋህዶ ልጆች። ፎሎ አርጉት ልደተ ቃልን ፎሎ አርጉት ጋይስ። ለጓደኞቻችሁ ለእህቶቻችሁ ሼር አርጉት፣ ፎሎ አርጉት። ለማያውቁትም ይወቁት። ፎሎ አርጉት። አይዟችሁ በርቱ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋህዶ ልጆች በአገር ውስጥና በውጭ ዓለም የምትኖሩ በወጀብና በመከራ ውስጥ አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው የተቆረጠውን የሚቀጥል። አይዟችሁ በርቱ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋህዶ ልጆች በአገር ውስጥና በውጭ ዓለም የምትኖሩ በወጀብና በመከራ ውስጥ አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው የተቆረጠውን የሚቀጥል። የሐማ ተንኮል የአኪጦፌል ክፉ ምክር ሁከት አንግሶ በደም ሊያጨቀን የኢትዮጵያ ምድር እንቅልፉን አጥቶ በዘር ተቧጥኖ ቢመላለስም ሲያምረው ይቅር እንጂ በአገረ እግዚአብሔር ኢትዮጵያ አትፈርስም። ጎልያድ ይወድቅና ሰይፍን የታጠቀው የእምነት ጠጠር ይዞ ዳዊት ባለ ድል ነው። ኢትዮጵያና ሕዝቦቿን እግዚአብሔር አይጥልም። አላኖራት ያለ ሲኖር አላየንም። አይዟችሁ በርቱ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋህዶ ልጆች በአገር ውስጥና በውጭ ዓለም የምትኖሩ በወጀብና በመከራ ውስጥ አለ ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው የተቆረጠውን የሚቀጥል። የትናንትና የተዋህዶ ውለታ አይረሱ፣ ቅጥሯን አፍርስ መስሏቸው እንጂ አይበረክቱም የነኳት ሁሉ። የገሃነም ደጆች አይችሏትም ነው የተስፋ ቃሉ። አገር እንዳጠፋ ፊቶን አይዘመተች በጳጳሳቷ ሞት ጽናት የሰበከች እምዬ ኦርቶዶክስ የጥበብ መግለቂያ ትኖር ትልቁና ለትልቋ ኢትዮጵያ። አይዟችሁ በርቱ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋህዶ ልጆች በአገር ውስጥና በውጭ ዓለም የምትኖሩ በወጀብና በመከራ ውስጥ አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው የተቆረጠውን የሚቀጥል። ጌታ አምላክን የሚቃወመው የአውሬው መንፈስ እያለ ሰዎች ክርስቲያን ሆንክ ማተብክን በጥስ። አደራ በርቱ የተዋህዶ ልጆች
እጅ እንዳትሰጡት የጌታን መስቀል በአውሬው ምልክት እንዳትለውጡ። መከራችን ያልፋል፣ አጭር ነው ዘመኑ። ሞት ሊሆን ለካዱ ሕይወትም ላመኑ እንደ ቀድሞ አባቶች እንደ ሰማዕታት ለመሞት ከመኖር በመኖር እንሞት። አይዟችሁ በርቱ፣ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋሕዶ ልጆች በአገር ውስጥና በውጭው ዓለም የምትኖሩ በወጀብና በመከራ ውስጥ አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው፣ የተቆረጠውን የሚቀጥል። ማንን እናስገባ? ማንን ነው አስገቡ የምትሉ? እናስገባ አለ የተዋሕዶ ልጆች ናቱ ባልጅ ሳርዬ ለምለም የኢትዮጵያ ምድር ሕዝቧ እንዳይጠማው በራብ እንዳይሞት ጊዮን ቢፈጠር እምቢተኞቹ የፈርዖን ልጆች አሉ በእኛ ላይ አርሰው የእኛኑ ከኛ ሊከለስ እስራኤል ደሂቶ ፈርዖን ግፍ ቢያበዛ የሰው ላብ ገምቶ የራሔሎች እንባ የተጠራቀመው ዛሬም እኮ ይፈርዳል ባሕሩን ያሰጠመው። አይዟችሁ በርቱ አትጨነቁ በአንዳች ነገር የተዋሕዶ ልጆች በአገር ውስጥና በውጭው ዓለም የምትኖሩ በወጀብና በመከራ ውስጥ አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው፣ የተቆረጠውን የሚቀጥል። አይዟችሁ በርቱ አትጨነቁ በአንዳች ነገር አትሸበሩ። የተዋሕዶ ልጆች በአገር ውስጥና በውጭው ዓለም የምትኖሩ በወጀብና በመከራ ውስጥ አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው፣ የተቆረጠውን የሚቀጥል። ላስገባው ነበር ወይዬ መሲሻ ባይዘወይ በጣም ነው የምናምረው የተዋሕዶ ልጆች። ድሮም ውብ ነን፣ አሁንም ውብ ነን፣ ለዘላለምም ውብ ነን። ማርያምን በቃ እንደዚህ ስንሆን በጣም ነው ውበት ያለን። ልደትንም ፈለገንም 1 ሚሊዮን በቀደም እንኳን ናሆሜን በትንሽ ቀን ነው 1 ሚሊዮን ያስገባ ነው። ናኦሚ ማለት ጌም ነው የሚጫወተው። 1 ሚሊዮን ብናስገባው ሞር ደግሞ የፈለገና የልደት የነ ልደት የነ በቄም የነ ሚኪ በቃ እነዚህ የተዋሕዶ ልጆች የሚባሉ አይን ላይ ያሉ ልጆች 1 ሚሊዮን ለማስገባት 1 ሳምንት ብቻ በቂያችን ነው። የተዋሕዶ ልጆች ከተነሳ ማንችለው ነገር የለም። ስለዚህ በቃ እንደዚህ ስንሰበሰብ ውበት አለን። መሲ ሀበሻ ጋር እንገባለን። ይሄ ዙር ሁላችንም ቤት ይዞራል። መሲ ሀበሻም 1 ቀን ታደርጋለች። እኔ ቤት አለ፣ መማርዬ ቤት አለ፣ ሁላችን ጋር በቄም ቤቱን ይከፍታል። ሁሉም ዙር እንደዚህ ይዞራል። በ1 ሳምንት ውስጥ የምን ወር ነው? በ1 ሳምንት ውስጥ ልደትን ፈለገንም 1 ሚሊዮን አስገብተን የተዋሕዶ ልጆች አለን። የቅድሙ መዝሙሩን በተግባር እናሳያቸዋለን። ስለዚህ በቃ በጣም ነው ደስ የምንለው። ያው ድሮ ወታለን የሚገርመው የዲያቆን ፈለገ አካውንት ራሱ እየሄደ ነው። በጣም እናመሰግናለን። በእርግጥ እኔ ሜንሽን ለማድረግ እንትን አላልኩኝም፣ ዝግ ስለሆነ ሜንሽኑ ነው እንጂ በተለይ ሜንሽን ቢደረግ በጣም አሪፍ ነበረ። ነገ ልደት ቃል ንገረው እንዲከፍትልን። ሲቀጥል ነገ ይመጣል፣ እኛ ቤቱ ቻሌንጅ ይቀጥላል። ከዛ መማር ቤት ይሄዳል፣ ይቅርታ መሲ ቤትም ይሄዳል። ሁሉም ቤት እነ ዝርያ ቤት ምናምን ሁሉም ቤት ይሄዳል።
ስለዚህ አሁን ይኸውላችሁ እዚህ ቅድም የነበረው 321 ሺህ ነበር። አሁን 322800 ገብቷል። በጣም እናመሰግናለን። እግዚአብሔር ይስጣችሁ። በርቱ፣ ሁላችሁም በርቱ። ይሄው አካውንቱ እዚህ ጋር ፈለገ አትናሲዮስ ይላል። 322800 ያለው የሱ ነው ማለት ነው። ፎሎ እያረጋችሁ ትደሩ። እንዲሁም ግሩፕ ያላችሁ በግሩፕ ልቀቁት። ያመጣናቸው እዚህ ጋር ፎሎ እንዲደረጉ ስለሆነ ሁላችሁም ፎሎ በማድረግ እንድትተባበሩን። ነገ የሚመጣሉ 1 ሚሊዮን በዚህ ሳምንት ውስጥ እናስገባዋለን። ይሄ ቻሌንጅ ነው፣ በቃ ቻሌንጅ ነው። የተዋህዶ ልጆች ቻሌንጅ ተሰጥቷችኋል። በዛ ቻሌንጅ መሰረት ተሳተፉ። በቃ ከዛ እንደዚሁም ልደተ ቃልንም ሌሎቹንም እናስገባለን፣ ሁሉንም እናስገባለን። ችግር የለብንም። ሁላችሁም ተሳተፉ። ሁላችሁም ተሳተፉ በዚህ ነገር ሁላችሁም። ቆይ ሜንሽን እንድናረገው እንከፍታለን። እሺ በእውነት እኔ ለእናንተ ቃላት የለኝም። እግዚአብሔር ያክብርልን። እጅግ በጣም የተወደዳችሁ እህቶቻችን ናችሁ፣ ወንድሞችም አሉ እዚህ ውስጥ። በጣም የሚያስገርም ነው። ብዙ ጊዜ አይተናል የምታደርጉትን ዘር፣ ቀለም፣ ጎሳ፣ ሃይማኖት ሳትለዩ የወደቁትን ስታነሱ ለብዙ ጊዜ ተመልክተናል በህብረት በመሆናችሁ። አሁን ደግሞ በቤተክርስቲያን ወንድሞቻችሁ ላይ የተነሳውን ነገር ለመጋፈጥ እኛ እንደዚህ ያድርጉልን፣ እኛ እንደዚህ ሆኑልን ሳንል አንዳችሁንም በውስጥ መተን እንዲህ እርዳታችሁ ያስፈልገናል ብለን ሳንናገር የእግዚአብሔር ፍቅር በልባችሁ የቤተክርስቲያን ቅናት ይዟችሁ እኛ ምንም ሰርተናል እንኳን ብለን ባናስብ እናንተ ግን ያያችሁትን አይታችሁ ወንድሞቻችሁን ለመጠበቅ በዚህ ርቀት መምጣታችሁ ቤተክርስቲያን ዋጋችሁን ትክፈላችሁ ነው የምለው። እውነቱን ለመናገር እዚህ ሚዲያ ላይ ኦርቶዶክስ ጠሉ በጣም ብዙ ነው። በጣም በቃ ለዘመናት ቤተክርስቲያናችን በብዙ ነገር አንቋሸዋታል። እኛ እዚህ ሚዲያ ላይ ስንመጣ እኔ ለምሳሌ ቦዘኔ ነኝ። እውነቱን ለመናገር ምንም ደህና ታሪክ የለኝም። እኔ አንድም ቀን ተሳቅቄ አላቅም። ስለራሴ ለመናገር ምንም የቅድስና ህይወትም ኖሮኝ አያውቅም። ራሴንም ማመጻደቄ መጥቼ አላቅም። በጣም የማውቃትን ትንሽዬ ነገር ቤተክርስቲያኔ በአደባባይ ስትብጠለጠል ሳይ ግን የማውቃትን ነገር መናገር የቅድስና ህይወት አይጠይቅም። የምናውቃትን ነገር አስቀምጦ ለማለፍ ይህ ግድ ቅዱስ መሆን አይጠበቅብንም እና የእኛን ውድቀት ለማፋጠን የሚሮጡ ሰዎች በዋነኝነት ስም ለማጥፋት የሚሮጡት የቤተ ክርስቲያንን። እኔ የምፈራው ብዙ ጊዜ ቤተክርስቲያንን በእኛ ምክንያት ቤተክርስቲያንን በጣም አርቀው የሚሳደቡ ሰዎች በጣም ያሳዝነኛል። እቺ ቤተክርስቲያን የሀገር ባለውለታ ናት። ለኦርቶዶክሳውያን ብቻ አይደለች፣ የሀገር ባለውለታ ናት። የሀገርን ባህል ቅርስ ይዛ የጠበቀች ነው። እጅግ በጣም ባለውለታ ናት እና እንደ ቀልድ ተነስቶ አንድ ሰው ድሮም ሃይማኖተኛ ድሮም የኦርቶዶክስ ውጤት የኦርቶዶክስ ፍሬ ይሄ ነው እያለ ሲያንቋሽሽ እንደማየት የሚዘገንን ነገር የለም እና በጣም ያፈርኩትና በጣም የተሰማኝ በተፈጠረው ነገር በዋነኝነት ቤተክርስቲያን ላይ ያደረሱት ጥቃት ይሄ ትውልድ የማይረሳው እጅግ በጣም የሚያስደነግጥ ነገር ነው። ዋነኛው በቃ ታርጌታቸው ቤተክርስቲያን ናት። ባጭሩ እኔ የተረዳሁት ነገር እሱን ነው። የትኛውም ሰው በድካም ውስጥ ሊያልፍ ይችላል፣ ሊደክም ይችላል፣ ይነሳል። እኔ የሚምር አምላክ እንደሌለን ያህል ነው ያሳዩን እና አምላክ ያለው ሰው በእርግጥ እንደዚህ አያደርግም። አምላክ ያለው ሰው ፈጣሪ ያለው ሰው በየቤተ እምነቱ ፈጣሪን የሚፈራ ካለ አምላክ ብሎ የሚያምኑ ሰው ካለ በዚህ ልክ የሰውን ጉድጓድ ለመቆፈር አይጣደፍም እና እናንተን እግዚአብሔር አብዝቶ ይባርካችሁ። ኦርቶዶክሳውያን ወንድሞችን ሰብስባችሁ ለእኛ እያደረጋችሁት ያላችሁት ነገር በጣም ትልቅ ነገር ነው። በጣም ለእኔ ምንም በቃ ቃላት የለኝም እናንተን ለመግለጽ። ይሄ ይገባኛልን ብዬ አላስብም። እውነቱን ለመናገር እኛ ካደረግነው እናንተ ያደረጋችሁት እንደሚበልጥ ማወቅ አለባችሁ። እዚህ ሚዲያ ላይ በጣም የብዙ ሰውን እንባ ወደ ደስታ ቀይራችኋል። በጣም የብዙ ሰዎችን እኛም መስራት ከምንችለው በላይ እንደውም አልሰራንም። እናንተ ግን ብዙ ነገር አድርጋችኋል። አስታውሳለሁ እንደውም የሆነ ጊዜ መማር ጠርታ የነበረ አንዲት ልጅ ተስፋ ቆርጣ እንደዚህ ራሷ ልታጠፋ ምናምን በሚል እኛ በዚህ በየትኛውም ሰዓት ላይ ብትጠሩ ለእናንተኛ በጣም ታዛዦች ነን። በምንችለው የእግዚአብሔርን ቃል ለማካፈል የምትጠሩን ቦታ ላይ ለመምጣት ዝግጁ ነን። የምንችለውን ነገር እንደምታውቁት በቅርብ አንዲት ልጅ እኔና ፈለገ ላይቭ ላይ መታ ነበር። ሳምሪና የምትባል ልጅ ካወቃችሁ እጅግ በጣም የከበደ ህይወት ውስጥ ነበረች። እሷን ስንመክር እኛ ጻድቅ ሆነን አልነበረም፣ ግን የኔና የፈለገ በጣም ጥቂት ንግግር ልጅቷን ተስፋ ሰጥቷት ዛሬ ንስሐ አባት ይዛ በጣም በሙሉ ተስፋ ላይ ነው ያለችው። እግዚአብሔር ኃይሉ በድካማችን የሚገለጥ ወጣቶች ነን።
ኃይሉ የእግዚአብሔር ኃይል በእኛ በደካሞች ይሰራል።